የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 27 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 27 ቀን 2347 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበው ከማህደራችን ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ የአርሲውን ጥቃት ተከትሎ ከደጋማው ቦታ ገበሬው ለእገዛ መጥቶ የነበረ ቢሆንም በአገዛዙ ጦር መከልከሉ ተገልጿል። ገበሬው እንዲሁም የአካባቢው ሚሊሻ የተቸገረው ተተኳሽ ነው ተብሏል። ታጣቂዎቹ ከበርካታ የዞኑ ወረዳ ተውጣጥተው መጥተው የነበረ ሲሆን ድንገት ጥቃቱን እንደከፈቱም ታውቋል። የአብዛኛዎቹ ሟቾች ቀብር የተፈጸመ ሲሆን ሁለት ያልተነሱ እንዳሉም ከስፍራው የደረሰን ዜና ይጠቁማል። ታጣቂዎቹ እስከ ግንቦት 26 መሳሪያዎቻቸውን አጥምደው ከቦታው ያልተንቀሳቀሱ የነበሩ ቢሆንም ሌሊቱን ወደ ቆላ መውረዳቸውን የአካባቢው ነዋሪዎች ገልጸዋል። በአርሲ ነገሌ ከምርጫው በፊት የምርጫ ማስታወቂያ በከተማው የአማራ የትግሬና የጉራጌ ቤት እየተፈለገ በየበራቸው ሲለጠፍ የቆየ ሲሆን በራሳቸው ሰው ሆነ ብለው ማስታወቂያውን አስቀድደው 5000 ብር ያስቀጡ እንደነበርም ታውቋል። ሌላ ተልእኮ ቢኖራቸው ነው እያሉና እያስፈራሩ ከብዙዎቹ ገንዘብ በግፍ ይወስዱ እንደነበርም ታውቋል። በምርጫው ዕለት በአርሲ ነገሌ ወረዳ በጎልጀታ ቀበሌ ሸኔ በከፈተው ጥቃት ከ30 በላይ ሚሊሻዎችና ከ20 በላይ ለምርጫ የወጡ ንጹሃን ሲገደሉ በጥቃቱ የቆሰሉ ወደ አርሲ ነገሌ ሆስፒታል ተወስደው ሕክምና እየተደረገላቸው ይገኛሉ። በደቡብ ጎንደር ዞን ከዞኑ መቀመጫ ደብረ ታቦር በ12 ኪሎ ሜትር ርቀት ዓለም ሳጋ ተብሎ በሚጠራው የመንገድ ክፍል 4 የተሳበይ ሾፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል። ደቡብ ጎንደር ዞን በተደጋጋሚ እገታና ግድያ የሚፈጸምበት ቢሆንም ችግሩን ለመፍታት የሚደረግ ጥረት እዚህ ግባ የሚባል ባለመሆኑ ዘራፊው እንዳሻው እንዲሆን በር ከፍቶለታል ተብሏል። በአዲስ አበባ የተጠራው የሱዳን የፖለቲካ ኃይሎች ስብስብ ውዝግብ ፈጥሯል። በአዲስ አበባ በሚቀጥሉት ቀናት የሚካሄደው የሱዳን የፖለቲካ ኃይሎች ውይይት ከጅምሩ ውዝግብ ተፈጥሮበታል። ስብሰባው የተጠራው በ5 ተቋማት በአፍሪካ ህብረት፣ በኢጋድ፣ በተባበሩት መንግስታት ድርጅት፣ በአውሮፓ ህብረትና በአረብ ሊግ መሆኑ ታውቋል። የስብሰባው ዓላማ ባለፈው ወር በበርሊን በተካሄደው 3ኛው ዓለም አቀፍ የሱዳን ጉባኤ ላይ ያልተሳተፉ የፖለቲካ ኃይሎችን በማሰባሰብ ውይይት እንዲያደርጉ ለማስቻል ነው። በስብሰባው ላይ በርካታ የፖለቲካ ፓርቲዎች እንደሚሳተፉ አስቀድመው ቢገልጹም በመጨረሻ ሰዓት ራሳቸውን ከሂደቱ ማግለላቸውን የገለጹ እንዳሉ ሱዳን ትሪቡን ዘግቧል። በተለይም ሶሙድ በመባል የሚታወቀው የተለያዩ ፖለቲካ ፓርቲዎችን ያቀፈ ግንባር ውስጥ ክፍፍል መፈጠሩን ዘገባው ያስረዳል። በቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው ሶሙድ ውስጥ ከተጠቃለሉት ፓርቲዎች መካከል አንዳንዶቹ ወደ አዲስ አበባ ሲመጡ፣ ሌሎቹ ከስብሰባው መቅረታቸውን ዘገባው አመልክቷል። በስብሰባው ላይ የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር አጋር የሆኑ ፓርቲዎች እየተሳተፉ መሆናቸውን የጠቀሰው ዘገባ በአብደልፋታህ አልቡርሃን የሚመራው መንግስት ጥሪ ቢደርሰውም ለመሳተፍ ፈቃደኛ ሳይሆን መቅረቱ ታውቋል። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ
ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በዛሬ ከማህደራችን ፕሮግራማችን መጋቢት 22 ቀን 2004 ዓመተ ምህረት ከ14 ዓመታት በፊት የአማራውን መፈናቀል አስመልክቶ ኢህአፓ ያወጣውን መግለጫ በማሰማት እንጀምራለን። በወቅቱ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በስተቀር ማንም ድርጅትም ሆነ ድርጅት ተብዬ የአማራውን ሰቆቃ በሚመለከት መግለጫም ይሁን ማሳሰቢያ ያወጣ እስቲ አለሁ ይበል። ዘረኛው ወያኔ ነበር የጸረ አማራው ሽብር ፊት አውራሪ። ዛሬ እንዳይጥ ጉድጓዱ ቢደበቅም የአማራ ጥላቻው እንዳለነው ቅንጣትም አልቀነሰም። በማስከተልም በዛው ሰሞን በ2004 ዓመተ ምህረት መብት፣ ሃይማኖት፣ ፖለቲካ፣ ሃይማኖት በሚል ርዕስ የቀረበውን ጽሑፍ እናሰማለን። ሰሞኑን በአሩሲ እየተደረገ ያለውን ጸረ ኦርቶዶክስ ጸረ አማራ ፍጅትና መፈናቀልን ቀደም ብለን ትኩረት ሰጥተን እንደነበር ማስረጃ ነው። ትግል ስንል ፖለቲካ ስንል የምር እንደነበረና አሁንም እንደሆነ ተግባራችን ምስክር ነው። ሃይማኖት የግል ሀገር ግን የጋራ ብለን አቅርበነው በነበረ ጽሑፍ ዝግጅታችንን እናጠቃልላለን። ልብ በሉ፣ በዛሬው ዕለት የሚተላለፉት ጽሑፎች ሁሉም የተላለፉት በ2004 ዓመተ ምህረት ነበር። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ መጋቢት 22 ቀን 2004 ዓመተ ምህረት በአማራው ሕዝብ ላይ የተከፈተውን የማፈናቀል ዘመቻ ኢህአፓ ያወግዛል። ከቤንች ማጂ አካባቢ ብዙ የአማራ ተወላጆች በኃይል ተፈናቅለው መውጣታቸው በቅርቡ እየተዘገበ ነው። ይህ በወያኔ ቆስቋሽነት እየተካሄደ ያለው ጸረ አማራ ዘመቻ በጥብቅ መወገዝ ያለበት በመሆኑ ኢህአፓ የመለስ ዜናዊን ጸረ ሕዝብ ቡድን በጥብቅ ያወግዛል። ጫካ ገባው ሲል ጀምሮ ትግሌ ጸረ አማራ ነው ካለ ዘረኛ ቡድን ሌላ ባይጠበቅም ወያኔ የአማራውን ሕዝብ ለማጥፋት ገና ከደደቢት የጀመረውን ዘመቻ እያጧጧፈ መሆኑ እየታየ ነው። በቦታው ነዋሪ የሆነው ሕዝብ በነጻ ሐሳቡን ሳይሰጥበት የጎንደርና ወሎን መሬት ወደ ትግራይ ያጠቃለለው ወያኔ የአማራውን ሕዝብ ከለም መሬቶች አፈናቅሏል። የአማራ መሬት ያለውን የቋራ መሬትም ለሱዳን አስረክቧል። በአርባ ጉጉ፣ በምስራቅ ወለጋ፣ በበደኖ ወዘተም አያሌ አማሮችን ጨፍጭፏል ወይም አስገድሏል። ከቤንች ማጂ ጉራ ፈርዳ የተፈናቀሉት አማሮች ከሰሜን ሸዋ መራቤቴ፣ ሞላሌ፣ መሃል ሜዳ፣ ዘመሮ ወዘተ ወደ አካባቢው ከዓመታት በፊት የመጡና በሰላም ሲያርሱ የነበሩ ዜጎች መሆናቸው ታውቋል። እነዚህ በሰላም ከሚኖሩበት ተፈናቅለው ተሰደው ወደ አዲስ አበባ የመጡት ዜጎች በቅድስት ማርያም ቤተክርስቲያን ለመጠለል ቢሞክሩም በመከልከላቸው ወደ መያድ ጽሕፈት ቤት በመሄድ ከዚያ ተጠልለው የሰነበቱ መሆኑ ይታወሳል። አሁን በመጨረሻ ግን የወያኔ ተቀጥያ የሆነው በአዴን ካድሬዎቹን ልኮ ከመያድ ጽሕፈት ቤት አውጥቶ ወዴት እንዳደረሳቸው አልታወቀም። ወያኔ በአማራው ሕዝብ በአጠቃላይና በተለይም የሸዋ አማራ በሚላቸው ላይ ያለው የከረረ ጥላቻ ደግሞ የታወቀና የተወገዘም ነው። የወያኔ ጸረ አማራነት ካለው ጸረ ኢትዮጵያ አቋም ጋር የተያያዘ ቢሆንም ወያኔ አማራውን ለማድቀቅና ለመሰባበር ደግሞ ልዩ ትኩረት የሚሰጥ መሆኑ ይታወቃል።
ከአማራው ውጭ ስለ ኢትዮጵያ አንድነት የሚጨነቅ ሌላ የዜጋ የለም ብሎ ከሻዕቢያ ጋር ሆኖ ይጽፍ ይለፍፍ የነበረው ወያኔ አማራውን በማጥቃትና በራሱ ቋንቋም እንደሚለው በማምከን ጸረ ኢትዮጵያ ተልእኮውን ከግብ የሚደርስ ይመስለዋል። ጸረ አማራው ዘመቻ ይከሽፋል። ድል ለኢትዮጵያ ሕዝብ። ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ። መብት፣ ሃይማኖት፣ ፖለቲካ፣ ሃይማኖት። በሰሞኑ የወያኔ የጸጥታ መስሪያ ቤት የአደናጋሪ ፕሮፓጋንዳ ክፍል ያቀነባበረው ጸያፍ ቪዲዮ በድረገጾች በመሰራጨት ላይ ነው። እስላሞች ጸረ ክርስቲያን ናቸው፣ አገሪቷን ሊቆጣጠሩ እያሴሩ ናቸው የሚል መልእክትን ያዘለ ቪዲዮ ነው ወያኔ ያሰራጨው በሽፋን። የሃይማኖት ጉዳይ በአገራችን አሳሳቢ ቦታን እየያዘ መሆኑ ግልጽ ነውና መብት፣ ሃይማኖትና ፖለቲካ ያላቸውን ዝምድናና ትስስር መተንተኑና መገንዘቡ አስፈላጊ ነው። በሁሉም መስክ ጽንፈኝነት ከሰፈነ አገራችን ወደ አስከፊ መቀመቅ መውረዷ አይቀሬ ይሆናል። ኢትዮጵያ ያለችበትንም ቦታና የአካባቢውን ሁኔታ ማጤኑ የዚህ ችግር አንድምታ ጠቋሚ ነው። በቅድሚያ የመብትን ይዘት በተመለከተ ምንም የተዛባ ግንዛቤ ሊኖር አይገባም። መብት ሙሉ እንጂ የተሸራረፈ አይደለም፣ ሊሆንም አይችልም። አንድ አገር የሰፊውን ሕዝብ መብት አክብሯል፣ አስከብሯል ሊባል የሚቻለው የሕግ የበላይነት ሰፍኖ ቢያንስ ብዙሃኑ ባለመብት ሆነው ሲገኙ ነው። መብት ሲባልም በወረቀት ወይም ሕገ መንግሥት በሚባለው ላይ መስፈሩ ሳይሆን ተግባራዊ ሆኖ መገኘቱ ነው ዋናው ቁም ነገር። የአጼ ኃይለ ሥላሴ ሕገ መንግሥት ብዙ መብቶችን ያረጋግጥ ነበር። በተግባር ግን መብትም እኩልነትም አልነበረም። ይህም ሁኔታ በአገዛዙ ላይ አብዮትን አመጣበት። የሃይማኖት እኩልነትና መብት አለመኖሩን በመቃወም እስላም ኢትዮጵያውያን ሲሰለፉ በክርስቲያን ዜጎች መታጀባቸው የማይረሳ የታሪክ ቅርስ ሆኗል። መብት ለወንድ ተሰጥቶ ለሴቶች ከተከለከለ መብት አለ ሊባል አይቻልም። መብት ለጥቂቶች ተሰጥቶ ለሌሎች ከተከለከለ አገሪቷ መብት አልባ ነች። ስለዚህም በማንኛውም ማጠየቂያና ሰበብ መብት ከተሸራረፈ መብት አልሰፈነም፣ ጭቆና አለ መባሉ ትክክል ነው። ስለዚህም ሃይማኖትን ማጠየቂያ በማድረግ መብትን ለመገደብ የሚወሰድ እርምጃ ሁሉ ጸረ ዴሞክራሲያዊ ነው። በብሔረሰብ፣ በጾታ ወዘተ ልዩነት ከተደረገና መብትም ከተነፈገ ይህ ሁኔታ ለትግልና ለአመጽ መገፋፋቱ የሚጠበቅና ፍትሃዊም ነው። ደርግ ስልጣን ሲይዝ ዴሞክራሲ አለገደብ መብት ሳይሸራረፍ ይረጋገጥ ብሎ ህዝብ ያካሄደው ትግልና የከፈለው መስዋዕትነት ሊረሳ አይገባውም። መብት ሲነሳ የአገሪቷም ተጨባጭ ሁኔታ በዚያው መነሳት መመርመር ይገባዋል። ይህ ቢባልም ግን ሁኔታዎች ከሀገር ሀገር ይለያያሉና ለአሜሪካ ህዝብ ያስፈልገዋል የሚባለው መብት ለአፍሪካውያን ይበዛባቸዋል የሚለው ጫጫታ ከቶም ትክክል አይደለም። የኢትዮጵያ ህዝብ ደርግን ሲታገል ቀበጠ ያሉትን አንረሳቸውም። የዲሞክራሲ መብት ለአሜሪካና ለነጮች ይህን ያህል ግን ለጥቁሮች ደግሞ ቀነስ ተደርጎ እንደዚህ የሚሉ ዘረኞች ብቻ ናቸው።
በኢትዮጵያ ጋዜጠኞች መታሰራቸውን ስንቃወም በኤርትራም ሆነ በባህሬንም ይህ ሲደረግ መቃወም አለብን። ትምህርት ቤት የሚሄዱ ሴት ሕፃናት ላይ አሲድ በፊታቸው ሲወረወር መቃወምና ማውገዝ እንዳለብን ሁሉ በአገራችን ለአቅመ ሔዋን ያልደረሱ ሴቶች ለግድ ጋብቻ ሲሰጡ ወይም ለባዕድ ሲሸጡ እሪ እምቢ ማለት ይጠበቅብናል። የሕዝብ መብት በቅንጣትም ቢሆን ሲነካ መቃወም የሚጠበቅ ነው። መብትና ሃይማኖት ስንልም በመሰረቱ ሁሉም በእምነቱ የመሰማራት መብት እንዳለው ማመን አስፈላጊ ነው። በሃይማኖት የተነሳ የሚደረግ ልዩነትና ጭቆና በሞላ ዓለምንም ማወላወል ተወጋዥና ጸረ ዴሞክራሲያዊ ነው። ማንኛውም ዜጋ የራሱን እምነት የመያዝ መብት እንዳለው መታወቅና መከበር አለበት። እስላም ክርስቲያን ከሚሉት ባሻገር የተለየ እምነት ያላቸው ዜጎችና ሕዝቦችም አሉ። ሃይማኖታዊ እምነት የሌላቸውም እንዳሉ ማወቅ ተገቢ ነው። ለዚህም ነው የማመንም ሆነ ያለማመን መብት ይከበር መባሉን መረዳት የሚኖርብን። በግብጽ 10% ሕዝብ የኮፕት ክርስቲያን ነው። መብቱ ተደፍሮና ተረግጦ ቤተ ክርስቲያኑ መቃጠልና አማኙም መጠቃት የለበትም። መስጊድ ማቃጠል ሆነ ክርስቲያኑን ማረድ ከዴሞክራሲ እና መብት ጋር ምንም ግንኙነት የለውም። የተወሰኑ ጽንፈኞች በሚያደርጉት የተነሳ መላ አማኞች በጅምላ በአሉታዊ ተፈርጀው በዚሁም ሕዝብና አማኝ በአጠቃላይ ሽብርተኛ የሚባልበትን ሁኔታ ማስተናገድ አይገባም። ዛሬ በሁሉም የሃይማኖት መስክ ጭፍን አክራሪዎች ፈልተዋል። ለሌሎች እምነቶች ትዕግስትም የላቸውም። ቀደም ያልተሰማና ያልታወቀ ጥላቻና አለመቻቻልን ያራግባሉ። አዎ ዘመን ተለውጧል። አክራሪዎች ገነዋል። ይህ ግን ተቀባይነትን ሊያገኝ የሚችል መሆን የለበትም። ጽንፈኛዎችን ሁሉ ዓለምንም ለቀቅተኝነት መታገል አለብን። በሃይማኖት ሽፋን በሕዝብ ላይ ጥቃት የሚያደርሱና ወንጀል የሚፈጽሙ ሕዝባዊ ቁጣና ቅጣትን እንደሚቀበሉ ማወቅ አለባቸው። ሳላፊስት፣ አልቃይዳ፣ ፔንቴኮስቴ፣ ጆቫ፣ ኦርቶዶክስ፣ ካቶሊክ ሁሉም ከእምነቱ ባሻገር በሀገር ፖለቲካ ገብቶ ጥላቻንና መፈራረቅን አንግሶ ከተሰማራ ከሀገር ደህንነትና አንድነት አንጻር ሚናው አሉታዊ መሆኑ ግልጽ ነው። ሃይማኖትና መብት ስንል እምነት የግል አገር የጋራ የሚለውን መሰረት አድርገን ነው። ኢትዮጵያ የክርስቲያን አገር ናት ብሎ ብዙ ሕዝብን መካድ፣ ኢትዮጵያን የእስላም አገር አድርገን እንገዛለን ብሎ በወያኔው ቪዲዮ እንደታየው ማጓራት፣ የሌላውን ሃይማኖት ማንኳሰስ፣ እርስ በርስ ቅራኔን ማፋፋም በቸልታ የሚታለፍ ሊሆን አይችልም። ዴሞክራሲ ከተባለ ሃይማኖትና ፖለቲካ መለያየታቸው ዋና ጉዳይ ነው። ሁለቱ ሲደባለቁ ነገሮች ሁሉ ይተራመሳሉ። በሕዝብ መካከልም ልዩነት ይሰፍናል። አንድ ሃይማኖት የሌላቸውም ሕዝቦች ለምሳሌ ሶማሌዎች ሲፋጁ እያየን ነው። በኢራቅም ሆነ ሌሎች አገሮች በሃይማኖት ሳይሆን ሱኒ ሺአ በሚል ጦርነት አለ። በአየርላንድ ካቶሊኮችና ፕሮቴስታንቶች ተፋጅተዋል። ለዚህም ነው የሃይማኖት ጉዳይ በጥንቃቄ መያዝ አለበት የሚባለው። ጥንት የክሩሴድ ጦርነት የተባለው በኢየሩሳሌም ለስንት ዓመታት መካሄዱን ማስታወስም ተገቢ ነው። ለዚህም ነው ሃይማኖት የግል ይሁን አገር ግን የጋራ መሆን አለበት የሚለው መርህ ለሀገር ግንባታ ጠቃሚ ነው ተብሎ የሚወሰደው። ይህም በመንግስት ስርዓት ደረጃ ሲገለጥ ሃይማኖትና ፖለቲካ መለያየት አለባቸው የሚለውን መሰረታዊና ዴሞክራሲያዊ መርህ በግንባር ያቀርበዋል። ሃይማኖት በፖለቲካ ጣልቃ ይግባ ሲባል አንዳንዶች ይህ ኮሙኒዝም ነው ወይም ሃይማኖትን መካድ ነው ብለው ይደመድማሉ። ይህ ግን አለማወቅ ነው። ሃይማኖትና ፖለቲካ ይለዩ ወይም ፈረንጆች እንደሚሉት ሴኩላሪዝም የተባለው ስርዓት ይስፈን የሚባለው በሃይማኖት መካከል ልዩነት ሆነ ግጭት እንዳይፈጠር ለማድረግ ነው። አንድ ሃይማኖት ባለበትም አገር ይህን እምነት መሰረት አድርጎ የሚወሰድ አቋምና እርምጃ ህገወጥ መሆኑ ግልጽ ነው።
በምዕራብ ሀገሮች የሚታየው ጸረ እስላም አቋም ምሳሌ ነው። በአንዳንድ አረብና ሙስሊም ሀገሮች ደግሞ ሻሪዓ በሚል ሽፋን እየተካሄደ ያለው የሰብአዊ መብት ረገጣ በዝምታ የሚታለፍ አይደለም። አንድ ሃይማኖት ባለበት ሀገር የሚወሰዱ እርምጃዎችን መረዳት ቢቻልም የምንደግፈው ባይሆንም ልዩ ልዩ ሃይማኖቶች ባሉበት ሀገር ደግሞ በአንድ ሃይማኖት መሰረት አገርን እንግዛ ማለቱ በጣም ጎጂ መሆኑ አከራካሪ አይደለም። በቅርቡ ታየ በተባለው ጸያፍ ቪዲዮ የተደነፋው ኢትዮጵያን የእስላም ሀገር እናደርጋታለን ሆነ አገሪቷ የክርስቲያን ደሴት ናት ጩኸት ከተጨባጭ ሁኔታ ጋር የተዛመደ ሳይሆን ሀገርን ለጥፋት ሊዳርግ የተነሳ አቋም መሆኑን መገንዘብ እንችላለን። ዴሞክራሲያዊ ኢትዮጵያን እንፈልጋለን ካልን ዘንዳ ይህች ኢትዮጵያ ልትከሰትና ልትገነባ የምትችለው በዴሞክራሲ መብቶች ዓለምንም ገደብና መሸራረፍ መከበር፣ በሕዝብና በሃይማኖቶች እኩልነትና በሀገራዊ አንድነት መሆኑ መታወቅ አለበት። ዴሞክራሲያዊት ኢትዮጵያ ፖለቲካ ሃይማኖትን ለይታ የሕዝብን ሙሉ መብት አክብራ መገኘት መቻል ያለባት ናት። እስላም ክርስቲያን በሚል የግጭትና የጥላቻ ዙሪት ገብቶ መናከስ ከሰፈነ ግን አገር ለማንም ሳትሆን ለጥፋት መዳረጓ የማይቀር ነው። የሕዝብን መብት የሚጻረር የሃይማኖት ጽንፍ ደግሞ ጸረ ዴሞክራሲ ነው። የአፍሪካ አገሮችን ሊበታትኑ ለሚፈልጉ ምዕራባውያን አመቺ መሳሪያ ነው። ዛሬ በሃይማኖትና በብሔረሰብ መሰረት ጸረ ኢትዮጵያ ዘመቻ የያዙት ባዕዳንን ማየቱ በቂ ነው። የዜጎች የግል እምነት ጉዳይ ሁሌም ስሜትና ቀስቃሽ ጉዳይ ነው። ዜጎች በእምነታቸው ጽኑ ናቸው። ለማተባቸው እንበልና ወይም ለእምነታቸው ሟች ናቸው። ለዚህም ነው የሁሉንም እምነት ማክበር የሚገባው። ኃይል አለን በሚል የተለየ እምነት ያለውን ለማጥቃት ለመፍጀት መነሳት ምንጊዜም የሚያዋጣ አይደለም። ወያኔ ዛሬ በሱዳን በየቦታው ቆንስላ ይክፈት ብሎ ሲፈቅድ አለ ምክንያት አይደለም። ወያኔ አንዳንድ የባዕድ ሰባኪዎችን ኑ ስበኩ ብሎ ሲጠራም እንዲሁ አይደለም። ወያኔ ካድሬውን ጳጳስ ብሎና የራሱን ካድሬዎች በሙስሊሞች ላይ ጭኖ የፈለገውን ሲያስፈጽም አለግብ አይደለም። ስልትና እቅድ አለ በወያኔው ተንኮል። ግቡ ሕዝብን መከፋፈል ነው። ዜጎች በሃይማኖት ከተናከሱ ደስታው ነው። ይህን ለማረጋገጥ በግልጽም በስውርም ይጥራል። ቤተክርስቲያን ያቃጥላል፣ እስላሞችንም ያጠቃል፣ ቅጥረኛ ሆዳሞቹንም በዚሁ ያሰማራል። በብሔረሰብም ደረጃ ያናክሳል። ጸረ ኢትዮጵያ ባዕዳንም በዚሁ ጥልቅ ይላሉ። በገንዘብና በተንኮል ሕዝብን በመከፋፈል በማጋጨት ተሰማርተው ለወያኔ ድጋፍን ይሰጣሉ። ይህን ሁሉ ነቅቶ ማወቅና ለማክሸፍም መታገል የዜጎች ሁሉ ግዴታ ነው። የሁሉም ዜጋ አገርን ዴሞክራሲያዊ አድርጎ እውን ለማድረግ መሰረቱ የሕዝብ አንድነት ነው። የሕዝብ አንድነት እውን ይሆን ዘንድ ደግሞ ፖለቲካና ሃይማኖትን ለይቶ ማካሄድ መሰረታዊ ነው። የአንዱን እምነት በሌላው ላይ በኃይል ለመጫን መነሳት ከቶም አያዋጣም። መቻቻልና ሃይማኖት የግል ሀገር የጋራ የሚለውን መርህ መቀበል መሰረታዊና አማራጭ የሌለው ነው። ከዚህ ተያይዞ ክብደትና ሚዛን ተሰጥቶት መቅረብ ያለበት ሌላ አብይ ጉዳይ የሰብአዊ መብት ተከራካሪና አስከባሪ ተቋሞች መኖራቸው ነው። ይህን ግብ ይዘው ተነሱ ተቋሞች ካሉን በመሰረቱ ለመብት ደረጃ በልዩነትና ከልልተኝነት የሚንቀሳቀሱ አይሆኑምና መሆንም የለባቸውምና ለሁሉም ዜጋ መብት አለ ልዩነት የሚታገሉልን ስለሚሆኑ ሐቀኛ የሰብአዊ መብት ኮሚቴዎችና ተቋሞች መኖራቸው በጣም አስፈላጊ ነው። ለዚህም ነው ሐቀኛ የሰብአዊ መብት ኮሚቴዎችን መደገፍና ማጠናከር የሚገባል። የሁላችንንም መሰረታዊ መብት ለማስከበር የሚታገሉ ናቸውና መንግስት የተባለው በዚያ ምክንያት የሕዝብን መብት ሲጥስ የሰብአዊ መብት ኮሚቴዎች ይህን በመጻረር የሕዝብ ድምፅ ሆነው አስፈላጊና ጠቃሚ ሚናቸውን ያሟላሉ። ለዚህም ነው የሰብአዊ መብት ኮሚቴዎችን መኖራቸውና መጠናከራቸው ወሳኝ ጉዳይ የሚሆነው።
የሰብአዊ መብት ኮሚቴ ስንልም የሁሉም ዜጋ ለሁሉም ዜጋ ለተጠቃው ሁሉ የሚቆሙና የሚሟገቱትን ማለታችን ነው እንጂ የኛ እስረኞች ጉዳይ ብቻ የሚሉ ከለልተኞችን አይመለከትም። እስላም፣ ክርስቲያን፣ አማራ፣ ኦሮሞ ወዘተ በሚል ልዩነት የማይፈጥሩ የሰብአዊ መብት ተሟጋች ድርጅቶችን መደገፍና ማጠናከር ይገባል። መብት ሙሉና የማይገደብ የማይሸራረፍ ነው። ፖለቲካና ሃይማኖትም መለያየታቸው ወሳኝ ነው። ሀገር የጋራ ናት፣ ሃይማኖት ግን የግል ነው። ተቻችለን ተግባብተን በሰላምና በዲሞክራሲ መኖር መቻል አለብን። በብሔረሰብ ሆነ በሃይማኖት መቃቃርና መካረር አገርን ይጎዳል፣ ሊያጠፋም ይችላል። ለዚህም ነው ጥንቃቄ የሚያስፈልገው፣ ለወያኔ ሰለባ እንዳንሆን። ኢትዮጵያን ሊያጠፉ ለሚሹ ባዕዳን ሁሉ መሳሪያ እንዳንሆን። ሀገራችን በዲሞክራሲ እንድትገነባ ከፈለግን የመብትን ሙሉነት መቀበልና በዚህም በዚያም ሰበብ የሕዝብ መሰረታዊ መብት እንዳይገደብ መታገል አለብን። በኢትዮጵያ የአንድ ሃይማኖት ወይም የአንድ ብሔረሰብ የበላይነት ሊሰፍን መፍቀድ አንችልም፣ ሊሆን አይችልም፣ አይገባምም። ስለዚህም ነው ለወያኔ አውቀንም ሆነን ሳናውቅ ሰለባ እንዳንሆን እንጠንቀቅ። የሕዝብ አንድነት ለሀገር ሕልውና መሰረት ነው። የሕዝብን አንድነት ማናጋትና ማጥቃት ደግሞ ኃጢአትም ወንጀልም ነው። እየኖሩ ሞትን የዘሩት ከጠፋ ካልሆነ አዲስ ተስፋ መከበሩ ቀርቶ ደርሰው ካዋረዱን ከል ካለበሱን እየኖሩ ሞትን ብቻ ካስመረጡን እየኖርን ለመሞት እንሟገታለን። የክብር ሸማችንን እንደ ተጎናጸፍን እንከፈናለን። ወድቆ መጣል ቢቀር ጥለን እንወድቃለን። አድማጮቻችን በማስከተል ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ዝግጅት ክፍል የቀረበ ጽሑፍ እናሰማለን። ሃይማኖት የግል ሀገር ግን የጋራ። የመለስ ዜናዊ ጸረ ኢትዮጵያ አገዛዝ በባዕዳን እርዳታም ለስልጣን ከበቃ ጀምሮ የሃይማኖትን ጥያቄ ለሕዝብ መከፋፈያ ሊጠቀምበት ሞክሯል። የዛሬው ኢየሱስ ብሎ አልቃሽ ታምራት ላይኔ ከኢራን ሙላሆች ጋር የለፈፈውን አንረሳም። ለሱዳንም የመለስ ቡድን አገሪቷን ከፍቶ ሰጥቷል። በአንጻሩ ደግሞ የፈረንጅ ሚስዮናውያንን ፈንጩ ብሎ መልቀቁም የታየ ነው። በኦርቶዶክስ ቤተ ክህነት ላይ ካድሬውን ሲሾም ቅጥረኞቹንም በሙስሊሞቹ መጅሊስ ላይ ጭኗል። ሃይማኖትና ፖለቲካ ሲደባለቁ ችግር እንደሚፈጠር ሳይታለም የተፈታ ነው። በተለይም አያሌ ብሔረሰቦችና ሃይማኖቶች ባሉባቸው አገሮች የአንድ ሃይማኖት የበላይነት ወይም የፖለቲካ ወሳኝነት ማግኘት ለአገር ሰላም ሆነ እድገት ያለው አስተዋጽኦ አሉታዊና ጎጂ ነው። ሀገር የጋራ ሃይማኖት የግል ወይም ፖለቲካና ሃይማኖት አይደባለቁ የሚለው መሰረታዊ ዴሞክራሲያዊ መርህ ሁሌም መከበር አለበት። የመለስ አገዛዝ በሃይማኖቶች ላይ ጫና በማድረግና በሌላ በኩል ደግሞ በሃይማኖት መሰረት ክፍፍልን ለማራገብ መጣሩ በጥብቅ መወገዝ ያለበት ነው። በሰሞኑ ሙስሊም ኢትዮጵያውያን ይህን የወያኔን በደል በመቃወም ያደረጉት እንቅስቃሴ የሚበረታታና በሌሎችም ወገኖች ሊደገፍ የሚገባው ነው። ወያኔም ከመቅጽበት የአልቃይዳ ቡድኖች ወይም ህዋሶች በባሌና በአርሲ ያገኘው ማለቱ ለምን እንደሆነ ለማንም ግልጽ ነው።
ጽንፈኝነት በሃይማኖት መስክ ሆነ በሰፊው ፖለቲካ መስክ ጉዳቱ ግልጽ ነው። ከዚህ መራቅና መቻቻል ያስፈልጋል። መቻቻል ሲባል ግን አንዱ እየተበደለ ሌላው እየበደለ፣ አንዱ ብቻ እየቻለ ሳይሆን ሁሉም በእኩልነት እየተቻቻለ መሆን አለበት። ሀገራችን ኢትዮጵያ ህብረ ብሔር ገጽታ አላት። ሀገራችን ኢትዮጵያ የክርስቲያኖችም የእስላሞችም የባህላዊ ሃይማኖት ተከታዮችም ሃይማኖት የለንም የሚሉትም ሁሉ አገር ናት። ይህን መገንዘብ አስፈላጊ ነው። ያለፈውን ታሪክ ስንቃኝ የሃይማኖት እኩልነት ሰፍኖ ነበር ማለት አይቻልም። በሃይማኖት የተነሳ ግጭትና ፍጅት አልነበረም ባይባልም መቻቻል ተንጸባርቆ የነበረ ቢሆንም በመሰረቱ እኩልነት አልነበረም። ለዚህም ነው በየካቲት 66 ሙስሊም ኢትዮጵያውያን በክርስቲያኖችና ተራማጅ ወጣቶች ታጅበው ለመብታቸው ታሪካዊ ሰልፍ ያካሄዱት። የመንግስቱ ኃይለ ማርያም በሁሉም ህዝብ ላይ የመጣ መርገም ነበርና በተወሰነ ደረጃ አንዱን ሃይማኖት ከሌላው ባያበላልጥም ሁሉንም በድሏል። የወያኔ ቡድን ደግሞ የከሰረ አልባንያዊ ጽንፈተኝነትን አቅፎ ለስልጣን የበቃ ሲሆን ከፋፍለ ግዛ ዋናው መመሪያ ነውና ከመጀመሪያው ህዝብን በሃይማኖት መከፋፈል መመሪያው አድርጎ የወሰደ ነው። በአንዋር መስጊድም በአደባባይ ኢየሱስም ፍጅት አካሂዷል። የሃይማኖት መሪዎችን ገድሏል፣ አስሯል፣ አሳዷል። የአሰቦት ገዳም ፍጅትም በእጃዙር የራሱ የወያኔን ተጠያቂነት የሚያሳይ ነው። ወያኔ በተቻለው ሁሉ ጽንፈኝነት በሃይማኖት መስክ እንዲሰፍን በመሰሪነት የጣረና እየጣረም ያለ ነው። ካድሬው አባ ገብረ መድህን እዩኝ እዩኝ የሚል ምሳሌ ሲሆን በመጅሊሱም ውስጥ ተመሳሳይ ሚና ያላቸው አሉ። በጅማና ሌሎች ቦታዎች በቤተ ክርስቲያኖችና ክርስቲያኖች ያደረሱት ጥቃቶች ሁሉ፣ በቅርቡ በአርሲ በሙስሊሞች መካከል የተጫረው ግጭት ሁሉም የወያኔ እጅ አለበት። ለዚህም ነው ዜጎች ለወያኔ ሰለባ ሳይሆኑ ሃይማኖት የግል ነው፣ አገር የጋራ ነው በማለት ጸረ ሕዝብ ጸረ ኢትዮጵያ የሆነውን ወያኔ ለመጣልና ለማስወገድ በጋራ መታገል ያለባቸው። በተቃዋሚው ጎራ ሆነው ግን ወያኔያዊ ጽንፈኝነትን የሚያስተጋቡትንም ነቅተንባችኋል፣ ሕዝብን አትከፋፍሉ፣ ወግዱ ማለት መቻል አለብን። እኛ መቻልንና ደደቢት ተፈጥረው ከአንድ ዘር ጠበው የህዝብ ትግል ቀምተው የህዝብ ድል ነጥቀው ብዙሃንን ገለው በግፍ የጨቀዩት መውደቂያቸው ደርሶ ጣረሞትን ሲያዩት እንደሚያላዝኑት እኛ ወዴት ለምደን ዘር ከፍሎ ጨዋታ አንድነት አልን እንጂ ብተናን ምከታ በጎጠኛው ፋሺስት ለ21 ዓመታት በእኩለ ሌሊት ቀጥር ሳይል ጠዋት በየዱር ገደሉ የተንጀረገገው በየገዳማቱ በየአድባራቱ በግፍ የፈሰሰው በየመስጊዱ ውስጥ ምድሩን ያጨቀየው የኢትዮጵያኖች ደም ለትግል የሚጣራው የሰማዕታት ደም ለድል የሚጣራው ብዙ ቀለም የለው ቀይ ነው አንድ ነው። ይቅር አልን እንጂ አፈና ርሸና ሀገር አልባ መሆን ማደር በጎዳና የሚበሉት አጦ በጠኔ መታወስ የወያኔ ቅልብ ጠግቦ ሲተራመስ የዋት ፋሺስቶች እናንተ ጥቂቶቹ ኢትዮጵያን ለማጥፋት እንደባወደቹ መቆመር መፈወዝ የዘራረግ መምዘዝ መሬትን መሸንሸን
በቀመር በስሌት ለብጠና ውጤት በዘር ማደራጀት በጎጥ ማደራጀት መቻቻልን ማጥፋት ስብዕናን ማጥፋት ሰው ማነጽ በክፋት ከንቱ ድካማችሁ ለናንተ ላይ በጃችሁ እኛማ አንድ ነን አንድ ሰንደቅ ያለን አንድ ሀገር ያለን በጽናት ምንቆም ባላማማ እንደሆነን እስር ሳይበግረን ግርፋት ሳይፈታን ለምነታችን ጸጥተን በስተን ህልፍ ሆነን እንመራ እያልን እኛ በመረጥነው መች ይግዛን ብለናል ወያኔ መደበው ይወገድ አልን እንጂ ከስር መሰረቱ እኛ መቻልንና ይቀጥል ስርዓቱ ይቅር አልን እንጂ አምባገነንነት በኢትዮጵያ ምድር በተወለድንበት እኛ መቻልንና ወያኔ ይቀጥል ገዳም አድባራትን መስጊድ እንዲያቃጥል ይስፈናል እንጂ የእምነት ነጻነት በጋራ እንድንኖር ሁሌም በአንድነት ሰላም እንዲተካ በወያኔ ውከት መቼ ለመንኛ ለግፍ ቀጣይነት ምን ሊረባንና የወያኔው አይነት ምን ፋይዳ አለው የፋሽስት አይነታ በህዝብ ተቸንፎ ትጥቁን እስካልፈታ እኛ ምን ተዳችን ለወያኔው አይነት መስቀል ተሸከመ አነገበ ብረት ግፍን ከባረከ ወገን ከገደለ ፋሽስት ነው ልዩነት የታለ እኛ መቻልንና ወያኔ ወቅልን በእስልምና እምነት ገብቶ ይፈትፍትልን በቀበሌ ምርጫ ካድሬ ይመድብልን የመጥረጥናቸውን በስር ያጉርልን እኛ መቻልንና ይቀጥል ግፋችሁ ይወገደ አልን እንጂ ጣልቃ መግባታችሁ ውዷ ሀገራችን በእናንተ ታፍና ውዷ ሰንደቃችን በእናንተ ተንቃ ዓመታት አለፉ ከእንግዲህ ሲብቃ በጀግኖች ልጆቿ ታብራ ትታይ ደምቃ እኛ መቻልንና ታማኝ ተቃዋሚ በወያኔ የግፍ ሰርግ አጃቢ ታዳሚ አይነታን አድናቂ በደም ተሳላቂ የዘመን ርግማን የወያኔ ካህን እኛ መቻልንና ተገዙን የሚሰብክ እንታገል ሲሉ የለም እንንበርከክ ይቅር ማለት ሌላ ከስልጣን አውርዶ ተደራድሮ ሳይሆን በትግል አስገድዶ መራመድ ነው እንጂ በዓላማ ጸንቶ ድል መቼ ይገኛል ልደቱን አብዝቶ ሽፍሽፋት አድናቂ ለፋሽስት ዘማሪ ባዶ ቀባጣሪ እባክሽ ኢትዮጵያ ዳግም አትፍጠሪ አምላክሽ ተማልዶን ዋይታችንን ሰምቶን ግፍን ባራኪውንና ታስለቃሹን ወገን ጨፍጫፊውን ታሪክን ቀናሹን አነባብሮ ሲጥል ተመስገን ብንለው የሚከፋው ማን ነው የሚያለቅስስ ማን ነው እኛ መቻልንና ይለቀስ ለባንዳ ሀገሩን ለሸጠ ወገኑን ለከዳ ተመስገን ነው እንጂ አንደናገጥም ከሺህ ወገን ሕይወት ያንድ ባንዳ አይበልጥም እኛ መቻልንና ደከመን ታከተን እንቀጥል አልን እንጂ ያድራ ቃል አለን እኛ መቻልንና ትግላችን ይፈታ ይላላ ትጥቃችን ከውስጥም ከውጭም ጥቃት ሲበረታ ፍጹም ነው እምነታችን ድላችን ነው ማታ ታማኝ ተቃዋሚን ወያኔን ባንድ ገጽ ለይቶ አውጥቶ ነው ኢትዮጵያን ማነጽ ትግል ሊያሳክሩ ሊያደናጋግሩ እንደ ፍልፈል ሰርገው ለሚሰረስሩ ቀን መስጠት አያሻም ይውጡ ይመንተሩ ከደደቢት መጣ ከደቡብ አነጹት ወያኔ ነው ቆራጭና ጡጡት ፍትህን ካጠፋ ሰላምን ካራቀ ሀገር ካዋረደ ሰንደቅን ከናቀ ለመብት ጥያቄ ዘርን ካጣቀሰ በልማት አሳቦ ዋልድባን ካረሰ ወገን አስሮ ገድሎ ወገን ካስለቀሰ ጠላት ጠብቅ ሲባል በህዝብ ከሰኮሰ እኛ እንምረጥ ስንል እሱ ከነገሰ ስልጣን አስረክቦ ለህዝብ ካልመለሰ እሱ ራሱ ገድሎ እሱ ከከሰሰ ካባ ቀየረ እንጂ መቼ ሞተ መለሰ እኛ መቻልንና ዘር ተጠያየቁ ውረዱ አልን እንጂ ስልጣንን ልቀቁ እኛ መቻልንና እንደ ስስት ይቀር እኩይ ቀለማችሁ በስልጣን ላይ ቆዩ ህዝብ ያሞኛችሁ ከመሃል ከድንበር ተመለመላችሁ ህዝብ አፍኖ መግዛት ነውና ህልማችሁ ሀገር መበታተን ነውና አቅዳችሁ የወያኔ አሽከሮች ወያኔ እኮ ናችሁ እኛ መቻልንና ህዝብ ክዶ ስልጣን እኛ መቻልንና ለባዳ ድሮ ስልጣን ደማችንን ከፍለን
ስጋችንን ቆርሰን አጥንትን ገብረን ስቃይ ሳይበግረን ከህዝባችን ቆመን ከፋሽስት ተጋለን ከገንጣይ ተዋድቀን ውቧን ሰንደቅ ለብሰን በኢትዮጵያችን ኮርተን ያደራ ቃል ይዘን አለን ዛሬም አለን አርባዎቹን አልፈን እኛኮ ኢሃፓንን እኛኮ ህዝብ ነን አለን ነገም አለን ወክንድን አፍርተን ፍጹም እምነታችን ቀጣይ ነው ትግላችን የህዝብ ነው ድላችን እኛማ አንድ ነን አንድ ሰንደቅ ያለን አንድ ሀገር ያለን